ሰላም እንደምን አላችሁ እንደምን ቆይታችኋል? ዛሬ ሚያዝያ 30 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትመን በተጨማሪ የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋትመን በተጨማሪም በባንኮች ደረጃ ደግሞ የስድስት ባንኮችን ምንዛሬ ዋጋትመን ከስድስቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን ምንዛሬ ዋጋትመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል አብረን እንቃኛቸዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች የመጀመሪያው ጥያቄ እንደዚህ ይላል፣ ግን ባለንበት ሆነን ብንልክ ይሻላል ወይስ ይዘን መሄድ ይሻላል የትኛው ይሻላል ብሎ ጠይቀዋል። ምን መሰላችሁ ቤተሰቦች፣ ገንዘባችሁን ከዛ ሆናችሁ ስትልኩ ይሻላል ወይም ደግሞ እዛው ባላችሁበት ሀገር በኤጀንሲዎች አማካይነት ገንዘባችሁን መላክ ይሻላል ወይም ደግሞ ወደ ሀገራችሁ ገንዘባችሁን ይዛችሁ መታችሁ እዚህ ብታስመነዝሩ ይሻላል የትኛው እንደሚሻል እንመለከታለን። ቤተሰቦች ገንዘባችሁን በጥቁር ገበያ የምታስመነዝሩ ከሆነ በጣም አሪፍ ምንዛሬ ታገኛላችሁ። ነገር ግን ይህንን ምንዛሬ የምታገኙት ገንዘባችሁን ሙሉ በሙሉ ሪስክ ላይ ጥላችሁ ነው። ማለትም 10000 ድርሃም ወደ ኢትዮጵያ መላክ ከፈለጋችሁ 10000 ድርሃሙን እጅግ በጣም ትልቅ ሪስክ ላይ ወይም ደግሞ ትልቅ አደጋ ላይ ጥላችሁ ነው ወደ ኢትዮጵያ ገንዘባችሁ መላክ የምትችሉት። ይህንን ሪስክ ወይም ደግሞ ይህን ትልቅ አደጋ የሚያቀልላችሁ እነዚህን 3 ሜትሮች ከተጠቀማችሁ የመጭበርበር ቻንሳችሁና ገንዘባችሁ የመወረስ ቻንሱ እጅግ በጣም በከፍተኛው ይቀንሳል። የመጀመሪያው ገንዘባችሁን በጥቁር ገበያ የምትልኩ ከሆነ አስቀድማችሁ እናንተ መቼም ቢሆን እንዳትልኩ ገንዘባችሁን አስቀድማችሁ ሰጣችሁ እሱ ከ2 ቀንና ከ3 ቀን በኋላ መነዘራችኋለሁ ብሎ ከናንተ ገንዘቡን ለመውሰድ ቢሞክር እናንተ መቼም ቢሆን ገንዘባችሁ እንዳትሰጡ። ይህን ነገር ለምን እንደዚህ እንዳልኳችሁ እንመለከታለን። እጅግ በጣም ብዙ የጥቁር ገበያ መንዛሪዎች እያጭበረበሩ ይገኛሉ። በእንደነዚህ አይነት መንገዶች ማለት ነው ገንዘቤ ተወርሱብኛል፣ እናም በአጠቃላይ መንግስት አካውንቴ እንዳለ ዘግቶት ገንዘቤን ስለወረሰብኝ አሁን ለናንተ መሰጣችሁ ገንዘብ የለም፣ መንግስት አካውንቴን ከለቀቀልኝ እንደዚሁም ገንዘቤን ከሰጠኝ ለናንተ ሰጣችኋለሁ ብሎ እናንተ ሊያሞኛችሁ ይችላል። በጣም ብዙ እህትና ወንድሞቻችን በዚህ መንገድ እየተጭበረበሩ ይገኛሉና እናንተም ጥንቃቄ ልታደርጉ ይገባል። እናንተ በዚህ ጉዳይ ላይ ምንም ነገር ማድረግ አትችሉም። ሰውየውን በግል መንገድ እሱ ልታናገሩ ትችላላችሁ እንጂ በመንግስት ደረጃ እሱን እከሳለሁ ካላችሁ እናንተም አንድ ላይ ትታሰራላችሁ። ለምንድን ካላችሁኝ የህገ ወጥ ተባባሪ በማለት እናንተም እስራት ያጋጥማችኋል። ይህም ደግሞ የሚሆነው እናንተ በውጭ ሀገራት ሳይሆን በኢትዮጵያ ውስጥ ሲገቡ ብቻ ነው። ይህ ማለት ደግሞ ይህንን ግለሰብ እናንተ ከውጭ ሀገሩ ናችሁ ይህንን ግለሰብ ምንም ነገር ማድረግ አትችሉም በመንግስት ደረጃ ማለት ነው። እናም ቤተሰቦች ይህን ነገር በጣም ተጠነቀቁበት ይገባል። በባለፈው አንዲት እህታችን በዱባይ ውስጥ በቅርብ ጊዜ ይህንኑ መንገድ ተጠቅሞ 12000 ድርሃም አጭበርብሯታል። እናም እህትና ወንድሞቻችን በጣም ጥንቃቄ ልታደርጉ ይገባል። እናንተ ገንዘባችሁ መላክ ያለባችሁ እሱ አስቀድሙ ወደ አካውንታችሁ ገንዘቡን ካስገባላችሁ በኋላ እንደዚሁም ደግሞ ወደ አካውንታችሁ ማረጋገጫ ከገባ በኋላ ማለትም ወደ አካውንታችሁ ገንዘቡ እንደገባ ካረጋገጣችሁ በኋላ የዛኔ ገንዘባችሁን ማለትም የዱባይ ድርሃም ከሆነ የዱባይ ድርሃሙን፣ የሳዑዲ ሪያልም ከሆነ የሳዑዲ ሪያልን፣ ዶላርም ከሆነ ዶላሩን አሳልፋችሁ ትሰጣላችሁ። ነገር ግን እናንተ አስቀድማችሁ መቼም ቢሆን ቅድም እንዳልኳችሁ ገንዘባችሁን እንዳትሰጡ። እናም ቤተሰቦች ይህንን መንገድ አልጠቀምም ካለ ማለትም እናንተን የሚመነዘራችሁ የጥቁር ገበያ መንዛሪው ማለት ነው ይህንን መንገድ አልጠቀምም እምቢ ካላችሁ ገንዘባችሁን በዛ አይነት ሰው ገንዘባችሁን ባትልኩ የተሻለ ነው ብዬ አስባለሁ። በጣም ብዙ እህትና ወንድሞቻችን በዚህ መንገድ እየተጭበረበሩ ይገኛሉ። እንደዚሁም አንዳንድ እህትና ወንድሞቻችን በዚህ አይነት መንገድ እየላኩ ይገኛሉ። ማለትም እሱ አስቀድሞ ያስገባላችኋል እነሱም ገንዘቡን አሳልፎ ይሰጣሉ ማለት ነው። አብሶም ደግሞ በጣም ጥንቃቄ ልታደርጉ የሚገባው ነገር ምንዛሪያቸውን እንደነዚህ አይነት ሰዎች ከፍ እያደረጉ ይመጡና የዛኔ ከፍ ማለቱን ህዝቡ አይቶ በእነሱ መላክ እንፈልጋለን በማለት ብዙ ግለሰቦች እነሱን ያናግሯቸዋል። ከዛ በኋላ ከ2 ቀን ከ3 ቀን በኋላ ገንዘቡን አስገባለሁ ብሎ ገንዘቡን ይዞ ይጠፋል። እንደዚሁም አንዳንዱ ደግሞ ገንዘቤ ተወርሶብኛል ምንም ነገር ማድረግ አልችልም እናም ገንዘቤን መንግስት ከመለሰልኝ የዛኔን ለሰጣችሁ የምችለው በማለት
ብዙ ግለሰቦች በዚህ አይነት መንገድ እየተጭበረበሩ ስለሚገኝ በጣም ጥንቃቄ ልታደርጉ ይገባል። ሁለተኛው ደግሞ ግለሰቡ ወዲያውኑ እንኳን ልክ ያለው ብሎ ስክሪንሻት ቢያሳያችሁ መቼም ቢሆን ያንን ስክሪንሻት ማመን የለባችሁም። እንደዚሁም በዚህ መንገድ በጣም ብዙ እህትና ወንድሞቻችን እየተበሉ ይገኛሉ። እናንተም ጥንቃቄ ልታደርጉ ይገባል። ይህ ስክሪንሻት ማለትም ይህ ገንዘቡ እንደገባ የሚያሳይ ስክሪንሻት በፌክ መስራት ስለሚቻል ያንን ፌክ ለእናንተ በማሳየት ብቻ እናንተን ገንዘባችሁ ሙሉ በሙሉ ሊዘርፏችሁ ማለትም ሊያጭበረብሯችሁ እንደሚችሉ በዚሁ ገልጽላችኋል። በአጠቃላይ በዚህ አይነት መንገድ ማለትም ምንዛሬ በምታስመነዝሩበት ሰዓት ረጋ ብላችሁ ነገራቶችን ማየት ይኖርባችኋል። ገንዘቡ እንደገባ አካውንታችሁ ላይ ቼክ ማስደረግ አለባችሁ። ወደ አካውንታችሁ ገንዘቡ ገብቷል ከተባላችሁ የዛኔ ገንዘቡን አሳልፋችሁ ትሰጣላችሁ እንጂ ስክሪንሻቱን ስላሳያችሁ ብቻ ገንዘቡ ገብቷል ማለት ስላልሆነ በጣም ጥንቃቄ ልታደርጉ ይገባል። ሁለተኛውን እንደተመለከታችሁት ነው። ሶስተኛው ደግሞ ወደ ራሳችሁ አካውንት ገንዘባችሁን ባታስገቡ ባይነን። ይህ ነገር ለብዙ እህትና ወንድሞቻችን ሪስክ አለው። ማለትም ቤተሰቦቻችን ገንዘባችን ይበሉብናል፣ ገንዘባችንን እስከዛሬ ድረስ እነሱ ጋር አስቀምጠን ገንዘባችንን በልተውብናል በማለት በጣም ብዙ እህትና ወንድሞቻችን ቅሬታ እያቀረቡ ይገኛሉ። እንደነዚህ አይነት ነገራቶች ያጋጠማችሁ እህትና ወንድሞቻችን እናንተ ይህንን ሪስክ መውሰድ የለባችሁም። እናንተ ማድረግ አለባችሁ ብዬ የማስበው ወደ ኢትዮጵያ ገንዘባችሁን መላክ ብቻ ሲኖርባችሁ መላክ ነው እንጂ ዝም ብላችሁ አካውንታችሁ ላይ ገንዘብ እንዲቀመጥ ባትልኩ ባይነን። ቤተሰቦቻችሁ ታማኝ ሁሉ ደግሞ እህትና ወንድሞቻችን ወደ ቤተሰባችሁ አካውንት ገንዘባችሁን ታስገቡና ገንዘቡ እንደገባላችሁ ወዲያውኑ ቤተሰቦቻችሁ ያሳውቋችኋል። ገንዘቡ እንደገባ በእንደነዚህ አይነት መንገድ ማረጋገጥ እንደምትችሉ በዙ ገልጽላችኋል። ቤተሰቦች ጥያቄውን ሳንጨርስ ቪዲዮ ረዘመ። ቤተሰቦች በዛኛው ቻናላችን ወይም ደግሞ በአዲሱ ቻናላችን እንመለከተዋለን ይህን ጥያቄ። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ከሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ደግሞ ማድረግ ትችላላችሁ። ቻናላችን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመስላችኋለን። ቤተሰቦች ቪዲዮ ላይክ ያድርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ በ186 ብር 29 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18629 ብር በጥቁር ገበያ እየተመነዘረ ይገኛል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሜ ባንክ ነው። የኦሮሜ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም በ154 ብር 59 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ157 ብር ከ68 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም በ153 ብር ከ56 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ156 ብር ከ64 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም በ175 ብር ከ60 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ በ179 ብር ከ11 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 218 ብር ከ68 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21868 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግባል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 238 ብር ከ83 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 23883 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም በ136 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13643 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 252 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25275 ብር በጥቁር ገበያ እየተመነዘረ ይገኛል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሜ ባንክ ነው። የኦሮሜ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋም 210 ብር ከ35 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 214 ብር ከ55 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋም 205 ብር ከ15 ሳንቲም
እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 209 ብር ከ25 ሳንቲም እንሱ ይታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ 1 ፓውንድ ስተርሊንግ እየገዙበት ያለው ዋጋም 231 ብር ከ18 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 235 ብር ከ80 ሳንቲም እንሱ ይታል። በቀጣይ የምናገኘው አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 606 ብር ከ15 ሳንቲም እየተመነዘረ ሲሆን 100 ኢኩዊቲ ዲናሮች ደግሞ 60615 ብር በጥቁር ገበያ እየተመነዘረ ይገኛል። ኢኩዊቲ ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ 1 ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 570 ብር ከ13 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 517 ብር ከ28 ሳንቲም እንሱ ይታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 50 ብር ከ72 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5072 ብር በጥቁር ገበያ እየተመነዘረ ይገኛል። የዱባይ ድርሃም በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 44 ብር ከ08 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ97 ሳንቲም እንሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ82 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ65 ሳንቲም እንሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ45 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ39 ሳንቲም እንሱ ይታሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 49 ብር ከ54 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4954 ብር በጥቁር ገበያ እየተመነዘረ ይገኛል። ሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ15 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ01 ሳንቲም እንሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 40 ብር ከ93 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ75 ሳንቲም እንሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል የገዙበት ያለው ዋጋም 46 ብር ከ37 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ29 ሳንቲም እንሱ ይታሉ። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 484 ብር ከ38 ሳንቲም የተመነዘረ ሲሆን 100 ኦማር ሪያሎች ደግሞ 48438 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 262 ብር ከ71 ሳንቲም የተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26271 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህር ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 493 ብር ከ16 ሳንቲም የተመነዘረ ሲሆን 100 የባህር ዲናሮች ደግሞ 49316 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 64 ብር ከ10 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽክሎች ደግሞ 6410 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት ኮሜንት ላይ ጻፉልኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።